ለምሳሌኛ የወረዳ አካባቢ ላይ ቀበሌ ላይ የምንመለከታቸው ደንብ አስከባሪዎች የሆነ ቆመጥ ይዘው የሚዞሩ እንጂ ወደታች ሲወረድ አሁን በዚህ ደረጃ የሚሰራ አካል አለ። የቦታው የምንመለከታቸው ደንብ አስከባሪ የምንላቸው አካላት ሁሉንም ይያልኩ አይደለም፣ የሚበዙት ግን ገና ሲጀመር የሚያንጓጥጡ ሰውን የሚያሯሩጡ ሲጀመር ተቆጥተው የሚመጡ ከተሰጣቸው ተግባርና ኃላፊነት በላይ ርቀው የሚሄዱ አንዳንድ ጊዜ ኢቭን ከሌላ ከፖሊስ የጸጥታ አካል ጋር የስልጣን መደራረብ መገፋፋት ይመስል ትንቅንቅ ውስጥ የሚገቡበት ሁኔታ ነው በየቦታው እናስተውለው። ስለዚህ ቅድመ መከላከል ዘርፍ ኃላፊ ናቸው። ጥሪያችንን ተቀብለው እዚህ ስለተገኙ በጣም ነው በአዲስ ዋልታ ተመልካቾች ስም አመሰግነው። እሺ እኛም ለዚህ ፕሮግራም ስላመቻቻችሁልን በባለስልጣኑ ስም እጅግ አድርጌ አመሰግናለሁ። ብዙ ያልተነገረላቸው ነገር ግን የዚህ ከተማ መነጋገሪያው ነው ከደንብ ማስከበር ጋር የተያዙ በርከት ያሉ ጉዳዮች ስላሉ እነሱን መጀመሪያ ብናነሳ ተገቢ ነው ብያምናለሁ። በተደጋጋሚ የደንብ ማስከበር ስራ ምናልባትም እርሶን በመሰለ በምክትል ዘርፍ ኃላፊ ስም የሚመራ ጽፈት ቤት ያለው ዋና ስራው እሱ መሆኑን የሚያመላክት ነገር አለ። ይሄ የቅድመ መከላከልን መሰረት ያደረገ ነገር ግን ብዙ ጊዜ በከተማ አስተዳደሩ ምክር ቤት ላይ በሪፖርት ደረጃ ስናዳምጥ ስንሰማ በከተማ አስተዳደሩ ሚዲያም ላይ ስንሰማ የናንተ መስሪያ ቤት ስለማፍረሱ ንብረት ስለመውረሱ ወርሶ ስለመሸጡ እንጂ የምንሰማው ቤቱ ሳይሰራ በፊት ንብረቱም ሳይወረስ በፊት ቅድመ መከላከልን መሰረት ያደረገ ስራ አይሰራም ወይ? ሪፖርቱ ይሄንን በሚያመላክት አግባብ ያልሆነው ስለማይሰራ ነው። ስለዚህ ብዙ ጊዜ አፈጻጸሙንም የሚያሳብጠው ማፍረሳችሁን የተመለከተ ነው። አንዳንድ ጊዜ ማፍረስና መውረስ ስራ ተብሎ ራሱ ሲቆጠር በስነ ልቦና ረገድ ራሱ እኮ ጫና አይኖረውም ወይ? ለምንድን ነው ቀድማችሁ ማትከላከሉት? እሺ አመሰግናለሁ። እንግዲህ ደንብ ማስከበር ባለስልጣን በከተማው የሚታዩትን ደንብ መተላለፎች እንዲከታተል እንዲቆጣጠርና ተፈጽሞ ሲገኝ ደግሞ እርምጃ እንዲወስድ በአዋጅ ስልጣን ሲሰጠው ጊዜው ቀደም ብሎ ነው የተጀመረው 1995 አካባቢ። ከዛ በኋላ ሲፈርስ እንደገና መልሶ ሲገነባ የቆየበትና በደንብ በአዋጅ በተገቢው በ2005 አካባቢ በተገቢው በአዋጅ እንዲቋቋም ተደርጓል። በዚህ ሰዓት ሲቋቋም እውነት ለመናገር ይሄንን የግንዛቤ ስራ ለህብረተሰቡ የሚሰራ የሚከላከል ራሱን የቻለ ዘርፍም ዳይሬክተሩትም አልነበረው። አሁን ላልከው ዓላማ ብቻ ሲፈጸም ገውጥ ግንባታም ከሆነ እንዲፈርስ ሌሎችም ነገሮች ካሉ እርምጃ እንዲወስድ ብቻ ነበር። ታይቶ ግን አሁን አንተ የጠየቀው አይነት ጥያቄና ህብረተሰቡ የሚያነሳቸው ጥያቄዎች እየጎሉ ሲመጡ ራሱን የቻለ ዘርፍ እንዲቋቋምለት ይሄንንም ዘርፍ ደግሞ በስሩ ሁለት ዳይሬክተሮችና ቡድን መሪዎች ፈጻሚዎች እንዲኖሩት አንደኛው ዘርፍ ለውስጥ አቅም ስልጠና እንዲሰጥ ምንድነው ክፍተቱ ይህን ስራ ሲሰራ ምንድነው የታዩበት ችግሮች እያለ አሰስመንት ያደረገ ስልጠና እንዲሰጥ አንደኛው ዘርፍ ደግሞ ህብረተሰቡ ውስጥ እየገባ የቅድመ መከላከል የግንዛቤውን ስራ እንዲሰራ ተደርጎ ከአራት አመት በኋላ በተገቢ የተዋቀረበት ሁኔታ ነው። ከዛ ተነስቶ እንግዲህ ዘርፉም ዳይሬክተሩም ይሄን ስራ ወደ ህብረተሰቡ ውስጥ በመግባት በተለያየ አግባቦች የማስተማር የመቀስቀስ ስራዎችን ይሰራል ማለት ነው። ለምሳሌ አሁን ይሄ የሚሉት በከተማ ደረጃ እንግዲህ ከ2005 ጀምሮም ቀላል አመታት አይደሉም። በሁለት አመት ውስጥም ሊሰራ የሚችል ወደታች ወርዷል ወይ? ለምሳሌኛ የወረዳ አካባቢ ላይ ቀበሌ ላይ የምንመለከታቸው ደንብ አስከባሪዎች የሆነ ቆመጥ ይዘው የሚዞሩ እንጂ ወደታች ሲወረድ አሁን በዚህ ደረጃ የሚሰራ አካል አላችሁ? አዎ ይሄን እንግዲህ ያው እንግዲህ ዱላውን ይዞ የሚዞረው ሁለት ፓርት አለው ራሱ ይሄ ኦፊሰሩ። አንደኛው በየቤቱ እየሄደ ዱላ ቆመጣንታ ያልከው የማስፈልገው ወረቀት ስክሪፕቶ ብሮሸር ሌሎች ደንቦች አዋጆችን ይዞ ቤት ለቤት ይሁን በመድረኮች በመፍጠር ይሁን በግለሰብ ደረጃም እየጠበቀ የሚያስተምረው ፓርት አለ። ሌላኛው ደግሞ ክፍል ቁጥጥርና እርምጃ የሚወስድ ፓርት ደግሞ አለ። ሁለቱም ፓራሚሊተሪ ሆኑ እንጂ ስራ ተከፍሎ ነው የተሰጣቸው ማለት ነው። እነዚህዎቹ ደግሞ ይቆጣጠራሉ።
ይቆጣጠራሉ ማለት ቀድመው ፍተሻ በማድረግ ቀድሞ ቦታ በመያዝ ሊሆን ይችላል። በተለያየ ነገር ይቆጣጠራሉ። የሚቆጣጠሩት ራሱ የመከላከል ፓርት ነው። እሺ ስለዚህ እነዚህኛዎቹ ራሳቸውን ለመከላከል ያህል ምክንያቱም ችግሩ ሲደርስ በጣም ብዙ ችግር እነሱ ላይም ይደርሳል፣ እየደረሰም ነው። እስከ ህይወት መስዋዕትነት፣ የተለያየ አካል ጉለት፣ የተለያዩ ነገር ይደርስባቸዋል። ያንን ራሳቸውን ለመከላከል ያህል ፓራሚሊተሪ ተብሎ ስልጠና ጭምር ስለሚሰጣቸው ራሳቸውን ለመከላከል ያህል ያንን ነገር ይይዛሉ። እስከ ህይወት መስዋዕትነት የሚያደርስ ተግባርና ኃላፊነት የላቸውም። ለምሳሌ የፌዴራል ፖሊስ ወይም የመከላከያ ሰራዊታችን በአዋጅ የተሰጠው ተግባርና ኃላፊነትን ስንመለከት የተሰጠው ተግባርና ኃላፊነት እስከ ህይወት መስዋዕትነት የሚያደርስ ጭምር ስለሆነ ነው መከላከልን ከዚያ ደረጃ ከአደጋ ራሱን የመጠበቅም ስልጣን የሚሰጠው። ቀድሞ ነገር ደንብ ማስከበርን እስከ ህይወትን አደጋ ላይ እስከሚጥል ጉዳይ ድረስ የሚያደርሰው ለምንድን ነው? አብሮ ተያዥ የሆነ ጥያቄ ስለሚነሳ ነው። እዛ ቱግ ውስጥስ ምንድን ነው የሚከተው? በአግባቡ በህግ ብዙ ጊዜ በእናንተ በኩል ስንመለከት ተሰሚነቱም ፍርዱም ወደ እናንተ ስለሚያደላ ወይም ካልሆነ በስተቀር በራሱ በምግባር በታነጸ በዲሲፕሊን የሚመራ የኮሚኒኬሽን ስርዓት አላቸው ወይ? በየቦታው የምንመለከታቸው ደንብ አስከባሪ የምንላቸው አካላት ሁሉንም እያልኩ አይደለም፣ የሚበዙት ግን ገና ሲጀመር የሚያንጓጥጡ ሰውን የሚያሯሩጡ ሲጀመር ተቆጥተው የሚመጡ ከተሰጣቸው ተግባርና ኃላፊነት በላይ ርቀው የሚሄዱ አንዳንድ ጊዜ ኢቭን ከሌላ ከፖሊስ የጸጥታ አካል ጋር የስልጣን መደራረብ መገፋፋት ይመስል ትንቅንቅ ውስጥ የሚገቡበት ሁኔታ ነው በየቦታው የምናስተውለው። ስለዚህ ሌላን ነገር ከመሻት የተነሳ ህይወታቸው ላይ አደጋ ሊመጣ ካልሆነ በስተቀር የተሰጣቸውን ተግባርና ኃላፊነት በአግባቡ ከተወጡ ይሄን ያህል ርቆ የሚሄድባቸው ነገር አለ ወይ? ዲሲፕሊንድ ናቸው ብላችሁ ታምናላችሁ? ወደ ዲሲፕሊኑ ከመምጣቴ በፊት ለምሳሌ ህገወጥ የሚነግድ ሰው በመጀመሪያ ቦታው ላይ መነገድ እንደማይቻል ይነግሩታል። ሲነግሩት ፈቃደኛ አይሆንም። በጋራ በግሩፕ ሆኖ ነው የሚመጡት። አንድ ምሳሌ ወይ ሜክሲኮን ወይ መገናኛን እንውሰድ። ምክንያቱም ለነሱም ያው የስራ አድርገው ስለሚቆጥሩት ያ ነገር እንዲከለክላቸው አይፈቅዱም። ስለማይፈቅዱ እዚህ ቦታ መቀመጥ አይቻልም፣ እዚህ ቦታ ይሄን ነገር መነገድ አትችልም ብለው ሲከላክሉ ወደ ኃይል ነው የሚሄዱት። ምክንያቱም እነሱ ያን ነገር መስራታቸውን ብቻ እንጂ የሚያዩት ይሄን ነገር እዚህ ቦታ ለምን ተከለከልኩ የሚለው ለነሱ እንደ ጥሩ ነገር አያዩትም። ስለዚህ ወደ ምንድነው የሚሄዱት? ወደ ኃይል ነው የሚሄዱት። ለምሳሌ አሁን ተስተካክሏል እነ መገናኛ እነ ሜክሲኮ እንጂ እያንዳንዱ በሚሸጡት ማቴሪያል ውስጥ ድንጋይ፣ መውጊያ ጩቤ፣ የተለያዩ ነገሮችን ይዘው ነው የሚሄዱት። ስለዚህ ይሄን ነገር እዚህ ቦታ መነገድ አትችልም፣ እችላለሁ፣ አትችልም፣ ወደ ምንድነው የሚገባው? ወደ አላስፈላጊ ግጭት ወደ ግብግብ ይገባል ማለት ነው። ስለዚህ ያ ነገር እንዳይሆን በዛ በያስከው ዱላ ደብድብ አይደለም። ቢያንስ ግን ይሄ ደንብ ማስከበር ይሄ እሱን ነው የምሎት ወይዘሮ አበባ። ብዙ ጊዜ እኛ እንደ ተጓዥ እንደ መንገደኛ ስንመለከት እርሱም በእርግጠኝነት ከቤተሰቦቹ ጀምሮ በርካታ ጎረቤቶቹ ሊነግሩት ይችላሉ። እንዲህ በመናያው ደረጃ ግብግብ እንዲፈጠር የሚያስችል እንቅስቃሴ ውስጥ የሚገባው ብዙ ጊዜ ደንብ አስከባሪው ነው። ተረጋግቶ ያለውን እንትን ሌላውን በሚያውክ መልኩ ሁሉ እንደ ሌባና ፖሊስ የሚመስል እኮ ሩጫ ነው የምንመለከተው። ማለት ሲብስ ካልሆነ በስተቀር አሁን ደርሶ ደንብ አስከባሪ መጣብኝ ብሎ ጩቤ ሊያወጣ የሚችል ህገወጥ ነጋዴስ አለ ወይ? ይሄንን የመስክ ስራ ትሰራላችሁ ወይ? ዝም ብሎ ሳትታዩ በሲቪል እንዲህ ትቆጣጠራላችሁ ሰራተኞቻችሁን? በእርግጥ ለደንብ ማስከበር ለሚባለው ደንብ ማስከበር እኮ ማለት የተረጋጋ ከተማ ሰላሙ የተጠበቀ ከተማ ሲፈጠር እኔ በአግባቡ መሄጄ ወጥቼ መግባት እንድችል ጽዱና አረንጓዴ ሆነች ከተማ እንድትኖረን ከሆነ ጆሮ ከሚበጥስ ድምጽ ምናምን ብዙ ነገር እኮ ጥቅሙ ለኛ ነው። ግን ለደንብ ማስከበር ይሄ የከተማው ማህበረሰብ ያለው ስሜት በርሶ ግምገማ በራሱ
እንዴት ነው የሚያዩት? ማለት በዚህ ደረጃ ለደንብ ማስከበር ያለ ስሜት እኮ በቃ ልክ ያልሆነ ነገር አለ ማለት ነው እንጂ ከየትመት ሁሉ ሰው ነጋዴ አይደል መቼም። በህብረተሰቡ ላይ ሁሉም ነጋዴ አይደለም፣ ሁሉም ደንብ ተላላፊ አይደለም። መጀመሪያ ላይ ህብረተሰብ ጋር ከመቅረብ አንፃር በጣም ከፍተኛ ክፍተት ችግር ነበረብን። ስለዚህ ህብረተሰቡ መቅረብ አለብን የሚል ትልቅ እንትን አዘጋጅተን ወደ ህብረተሰቡ መቅረብ ጀመርን። ለምሳሌ ከወረዳ ጀምሮ እስከ ማዕከል ድረስ የተለያዩ መድረኮችን መፍጠር፣ በዚህ መድረክ ላይ የሰራናቸውን ስራዎች ሪፖርት ማቅረብ፣ ምንድነው ያለብን ጉለቶች ንገሩን ብሎ ለጥያቄ ክፍት ማድረግ። የመጀመሪያዎቹ ይህን ስራ ስንጀምር ወደ 2014 መጨረሻ ተደርጎ አይታወቅም። እንደዚህ ህዝብና እንትን እንዳልከው እነሱም ህዝቡ አይወደንም የሚል አለ። ህዝቡም በማወቅም ባለማወቅም በቃ አባራሪዎች፣ አጥፊዎች ብሎም ሌቦች አድርጎ ስለሳለ ሁለቱ መካከል በጣም ከፍተኛ የሆነ ክፍተት ነው የነበረው። ይሄን መስበር አለብን ብለን ገብተን ለህዝቡ መድረኮችን አመቻቸን። ለህዝቡ መድረክ ስናመቻች ያለን መች ከህዝቡ ጋር እየሰራችሁ ነበር? ከናንተ ይልቅ ፖሊስ የተሻለ ነው። ፖሊስ እኮ በመንደርም በሰፈርም በቡና ጠጡም በተለያዩ እየጠራን እየሰራ ያለውን ስራ ይነግረናል፣ አግዙን ይላል። አብረነው እየሰራን ነው። ከናንተ ጋር እየሰራን አይደለም። ይሄን እንደምትሰሩ ራሱ አናቅም ነበር። ለኛ ይሄን እንድትሰሩ እንደነበር አናቅም ነበር። ስለዚህ ከዚህ በኋላ አብረናችሁ እንሰራለን ወደሚል አቋም ቀስ በቀስ እያመጣ ነው መጣን ማለት ነው። ከዛ በኋላ ከራሱ ከህብረተሰቡ ደግሞ ይሄን ስራ የሚያግዘን ደንብ መተላለፍን የማይፈልግ ህብረተሰብ ፍቃደኛ የሆነ ሲያይ ጥቆማ የሚሰጥ ሊሆን ይችላል፣ ተው የሚል ሊሆን ይችላል። መመልመልና እዛ ስራ ላይ ማሰማራት ጀመርን። ስለዚህ አሁን ለውጦቹ በጥሩ ሁኔታ እየመጡ ያሉበት ነው ዛሬ ላይ። ከዛ በኋላ በመንፈጥራቸው መድረኮች እንደውም ለደንብ ማስከበሮች ከዚህ በላይ ሊታረጉላቸው ይገባል። እንደ ፖሊስ የተሻለ ልብስ ትጥቅም ማስጣጥቋቸው እሱ ላይ ያያይዘው እንዲመልሱልኝ ላነሳ ነበር። ምንድነው የአቅም ግንባታ ስልጠና ለምሳሌ ኮሚኒኬሽናቸው በራሱ ቀድመው መቆጣት ማስረዳትን መሰረት ያላደረገ ኪሳቸው እስከተገባላቸው ድረስ በቃ መኖር የሚቻልበት ከተማ ነው እስከሚባል ድረስ ምሳሌዎች አነሳለሁ። ለምሳሌ አንዱ ለደንብ ማስከበር ባለስልጣን ከተሰጠው ተልእኮና ኃላፊነት ውስጥ መንገድ ላይ መኪና ማጠብ አይቻልም አይደለ? ይሄ ደንብ ማስከበር ባለስልጣን ስራ ነው። ማአት ያጥባል። ይሄን አንካካደም። እርሱም እርግጠኛ ነኝ አሁን እስኪመጡ እዚህ ድረስ ማአት አይተዋል። ሁለተኛ መንገድ ዘግቶ ለምሳሌ እዚሽ ጋር አንድ ሱቅ በደረቴ የምታክል ጋራጅ ያለው ሰው እሷን መሰረት አድርጎ እዛ አደባባይ ላይ መኪና ሲጠግን እንደ መብት ጭምር እየተቆጣ ሲያደርግ ደንብ አስከባሪዎች በስሩ ያልፋሉ። እነዚህ አሁን ያሏቸውንና የሚከፍሉ ሰዎችንና ብዙም ለከተማው ስቃ ያልሆኑ ሰዎችን ደግሞ ሲያሯሩጡ እንመለከታለን። ሌላው ይቅር ከዚህ ከሃሺሽ ምንድነው ሺሻ ምናምን ከሚባል አደንዛዥ እጾች ትልልቅ ሆቴሎች ላይ በስነ ስርዓት ደሞዝ ሁሉ ይቆረጥላቸዋል። ለደንቦች ወራዊ ደሞዝ ለደንብ ኃላፊው ለክፍለ ከተማው እስከሚባል ድረስ እዚህ ከተማ ላይ የከተማ አስተዳደሩ ምክር ቤት የህግና ፍትህ የሰላም ምናምን የሚባለው ቋሚ ኮሚቴም የና አጥንቶ ደርሶበታል። በእርሶ ግምገማ ወይም እናንተ ባላችሁ እምነት የከፈሉ ሰዎች ደንብ አስከባሪዎች ሁሉ ነገ ይመጣሉ ዘግ ተጠብቀኝ እስኪባል ድረስ እኔም እርሶም የዚህ ከተማ ነዋሪ ስለሆንን ይሄን አታቁም? የመጀመሪያው መኪና ጥበትን እያዩ ዝም ብሎ ያልፋሉ የሚለው ነገር በከተማችን የመኪና ጥበቶች ይኖራሉ። ዝም ብሎ የሚያልፍ ካለ ተጠያቂነት አለ። ተደራሽ ነን ወይ የሚለውም ደግሞ መወሰድ አለበት። የሰው ሀብታችሁን በአዋጅ ስልጣን ሲሰጣችሁ ተደራሽ መሆን በምትችሉበት ደረጃ አቅማችሁን ማጎልበት የእናንተ ፈንታ ነው። እኔ ግን አሁን ይሄንን ጥያቄ ስጠይቅ ቢያንስ ለዚህ ዝግጅት ስል እንደ ሰው እኔም ስለ አያለው ከኔ የሚጠበቀው ቢያንስ አሪያ ለመሆን አለማሳጠብ ነው። ግን ደግሞ ለዚህ ዝግጅት ስል ተንቀሳቅሼ አይቻለሁ። ማአት ደንብ ማስከበር በዚህ በዛ ይተራመሳል። እዚህ ጋር መኪና እየታጠበ ይሄን እርሶ እንኳን አጋጥሞት አያውቅም? አይደለም እኔ ምልክ ለምሳሌ ከጫፍ እስከ ጫፍ ባለው ውስጥ ደንብ ማስከበር ቆሞ እያስከበረ ነው። አንተ ስታየው እንደሱ ነው እኮ ለምን አስማጡ ነው
እኮ አሁን መሆኑ እሱን ሆናችሁ እንሆናለና ስንሆን ግራጁዋሊ ነው የሰው ኃይላችን እየጨመረ መሄድ። ደሞዝ እኮ ይከፈላቸዋል። መጀመሪያ ከአዲስ አበባ አስተዳደር ማህበረሰብና ህዝብ ጋር በሚመጣጠን ደረጃ ሳትቋቋሙ በራሱ ወይ ደንብ ማስከበር አለን ብለን ማሰብ የለብንም። አሊያም የሚጠበቀውን ሰው መቅጠር ነው። ይሄ እኮ ሁሉም ጋር ይሄ ደንብ የሚያስከብርም ጸጥታ የሚያስከብርም ሰው በአንድ ጊዜ 100 ፉል አያረግመች። ሌሎቹንስ ግን እሱንም በሰው ኃይል ጥረት ለምሳሌ ሆቴሎቹ ጋር ለምሳሌ ተመርጠው ሲሻ የሚያስጨሱ የፈለጋቸውን የሚከናወንበት ደርሻለሁ ብሏል ቋሚ ኮሚቴው። የመጀመሪያው ደሞዝ የሚከፈላቸው የደንብ ማስከበሮች አሉ የሚል ቋሚ ኮሚቴ አብሮን አይደለም። ቋሚ ኮሚቴው እሱን አለ እያልኩ አይደለም፣ ቅድም ስላሉኝ አይደለም። ቋሚ ኮሚቴው በትልልቅ ሆቴሎች ሐሺሽና ሌሎች አደንዛዥ እጾችን ከመጠቀም ባሻገር ይፈጸምባቸዋል የሚባሉ ሆቴሎችን ከምክር ቤቱ አባላት ጋር በመሆን አይተናል ሲል ሪፖርቱ ላይ አመላክቷል። ይሄ ከከተማ አስተዳደር ነው። ነገር ግን ካልሆነ እንዲነግሩኝ ነው። ደሞዝ የሚቆረጥለት ከሌ የሚባል ወይም ከሌ የሚባል ደንብ ማስከበር አለ የሚባል የደረሰንም የምናውቀው ነገር የለም። ነገር ግን ደግሞ በደንብ እርግጠኛ ሆነን የምንወስደው አይነክ የሚባሉትን 5 ስታር እንበል ታዋቂ ሀገራችን ሰዎች እንበል እርምጃ ወስደናል። አልወሰድንም እኮ እሱን ይንገሩኛ ወስደናል የሚሏችሁን ይንገሯችሁ። ደግሞ ይሄኛውንም የለም ብሎ ለመደምደም አያስችልም ብቻ ሳይሆን ማየት ጠቃሚ ነው። ግን ደግሞ ይሄን ለሚሉ አካላት አሁን እንዳሉት የወሰዱባቸውን ቢያስረዱ ጥሩ ነው እኮ። ይሄን በሚዲያዎቻችንም በምንም በጣም ይፋ አድርገናል። እነዚህ የሚወሰድባቸው በጣም ብዙ ቦታዎችን በ2016 በ2015 እርምጃ ወስደን አሽገን ለሚዲያዎች ሁሉ እኮ ይፋ አድርገናል። ስለዚህ ይሄን አጠናክረን ነው በጣም መቀጠል ያለብን። ጀምረን መተው የለብንም የሚለው አንዱ እንደጉለት የምናየውና ማጠናከር የሚገባን ስራዎች ናቸው ማለት ነው እንጂ ዝም ብለን ፈርተን 5 ስታር ስለሆኑ ትልልቅ ስለሆኑ ምን ስለሆኑ መተው አለብን የሚል አይደለም። ሁለተኛ ጥናትም እንዲጠና አድርገናል። ምንድነው የሚሻለው? ምክንያቱም እነሱ የሚያነሱት ነገሮች አላቸው፣ እንደ ስታንዳርድ የሚቆጥሩት ነገሮች አላቸው። እነዚህ ነገሮች ስላሉ ምንድነው የሚሻለው? መውጣት አለበት። ምክንያቱም አሁን ወደ በኋላ ላይ ነው ሳሉታለሁ። ለምሳሌ አንዳንድ ክፍለ ከተማ ላይ እንደ መብት የሚታይ ወይም ህጋዊ የሚመስል ነገር በዛው በደንብ አስከባሪው ሌላ ይሄኛውም ሰውዬ ያው የከተማ ማህበረሰብ ስለሆነ እዛ እኮ እንዲያደረጉም ይላል። ሌላው ክፍለ ከተማ ላይ ደግሞ ችግር አይደለም እዚህኛው ጋር ችግር የተባለው እዚህ ጋር ህገ ወጥ የሆነው ነገር እዛ ህገ ወጥ አይደለም። እሱ አይነት ሁሉ መደበላለቅ ስለሚፈጠር ወይ ስታንዳርድ አውጥቶ አንድ ነገር ማድረግ ነው። ሌላ ቦታ ላይ የሆቴሉ ስታንዳርድ ነው ብለው የሚከራከሩ ሰዎችም እንዳሉ እንሰማለንና ግፊትስ ማድረግ የለባችሁም ወይ ታዲያ ለምክር ቤቱ ይሄን ነገር በአግባቡ ስራችንን ለመወጣት ወይ በአዋጅ ወይ በምን እንደዚህ ተብሎ አንዳንዱ ሺሻ መብቴ ነው ይላል፣ አንዳንዱ ምናምን ይላል። እንዲህ አይነት ነገሮች እንዳይኖሩ ስራችሁን የሚያውክ ነገር እንትን ማለት አትችሉም ወይ? ለዚህ ነው ጥናቱን አስጠንተን ጥናቱ ላይ በቅርብ ጊዜ ከምክር ቤት ቶሎ ብላችሁ ምክንያቱም እናንተ እናረጋለን የቸገረን ነገር ይሄ የዛሬ 3 ዓመትም ያናገርኩት ደንብ ማስከበር ጥናቱን አጥንተን ብሎኛልና አሁን ችግሩ ደግሞ እናንተ ትቀያየራላችሁ። እናንተ ያጠናችሁትን ጥናት ቶሎ እናንተው ካላስወሰናችሁልን እናንተ ደግሞ ስቴዱ ትተውታላችሁ። የሚመጣውም እያጠናው ነው ይላል። የዛሬ 3 ዓመትም ያገኘሁት እንደዚህ ስላለኝ ሌላው አሁን መሰረታዊና እዚህ ከተማ ላይ የሚነሳው ደንብ አስከባሪዎች ራሱ ደንብ ያክብሩልን የሚል ነገር ነውና ድንገት ብንን ብለው ነው አንዳንድ ውሳኔዎችን በፈለጉት ጊዜ የሚፈቅዱት በፈለጉት ጊዜ ከልካይ የሚሆኑበት። የዛሬ 3 ቀን የሆነው ደንብ አስከባሪ መጥቶ የፈቀደውን ወይም ህጋዊ ነው ብሎ የተውን ዛሬ የሚመጣው ደንብ አስከባሪ ደግሞ ህገ ወጥ ነው የሚልበት አሰራር ቀደም ሲል እንደነገርኩት በአንዳንድ ወረዳዎች ላይ ህገ ወጥ ተብለው የሚነገሩ ነገሮች በአንዳንድ ቦታ ላይ ደግሞ አይነኩም። ይህን ለምሳሌ ብናያይዘው ከማስታወቂያ ሰሌዳ ጋር በተያያዘ አንዳንድ ቦታ ላይ ህገ ወጥ ማስታወቂያ ነው ተብሎ ይፈርሳል። አንዳንድ ቦታ ላይ ሌላ ወረዳ ላይ ደግሞ በተመሳሳይ ዜግነትና በተመሳሳይ ከተማ ላይ የሚኖሩ አካላት ለምንድን ነው እንደዚህ የሚሆነው የሚል ነገር ይነሳል። ከዚያ በኋላ ደግሞ ማስታወቂያዎቹ አሁን ማስታወቂያውን እንደምሳሌ ሲነሱ በራሱ ቢያንስ በስርዓት መሆን የለበትም ወይ? ለምሳሌ አንዳንዶቹ ከፍለው ለኮሙኒኬሽን ይከፈላል መሰለኝ
ከፍለው ደረሰኝ እያሳዩ ለማስታወቂያው መክፈላቸውን እያሳወቁ ለሚመለከተው የመንግስት አካል አይሰማም። በቃ ደንብ አስከባሪ ከዚያስ ንብረቱ አንዳንዱ ማስታወቂያ እኮ በውጭ ምንዛሬ ሁሉ ተገዝቶ በሚመጣ ማቴሪያል ነው የሚሰራው። የሀገሪቷ ሀብት ነው። ባይሆን ህጋዊ የሚሆኑበትን መንገድ ማመቻቸት ወይ ማዳመጥና መነጋገር አሊያ ደግሞ ሲፈርስ በስርዓት እንዳይመክኑ ነው። ግን ብዙ ቦታ ላይ የምናያቸው ደንብ አስከባሪዎች ይሄን ያደርጉም ዝንጥልጥሉን አውጥተውት ነው የሚሄደው። ለምን? የመጀመሪያው መፍቀድም መከልከልም ደንብ ማስከበር ስልጣን አልተሰጠው። ለአንዳንዱ የሚፈቅድ ለአንዳንዱ የሚከለክል። ስለዚህ ማስወረድም መብቱ አይደለም። ማስወረድማ መብቱ ነው። ስለዚህ ለአንዳንዱ ይፈቅዳሉ፣ ለአንዳንዱ ጥያቄን ለማስተካከል ነው። እንዳንሳሳት መፍቀድ እሱ አይደለም። አሁን ማስታወቂያን መፍቀድ አውቃለሁ ነው፣ ኮሚኒኬሽን ጽሕፈት ቤቶች፣ ግንባታ ፈቃድ ወዘተርፈ። ለግንባታ ፈቃድ እኔ ከፍዬ መብት ነው ብሎኝ ከፍዬ ደረሰኝን ወስጄ ለጠፍኩ ማስታወቂያን። ከዛ ደንብ አስከባሪ ተከፍሏል ሲባል ሁሉ አይምርም ነው ምሎት። አሁን እሱ ጋር የሆነው ምንድነው? አሁን ከተማችን እየሄደችበት ከኮሪደር ልማቱ ጋር ተያይዞ ማስታወቂያዎች ወደ ዘመናዊነት ወደ ዲጂታል መለወጥ አለባቸው ተብሎ እየተሰራ ያሉ ስራዎች አሉ። ይሄን የሚመለከተው የግንባታ ፍቃድ እነዚህን ፍቃድ የሰጣቸውን የሚመለከታቸውን ጠርቶ መድረክ ፈጥሮላቸው አዋይቷቸዋል። ስለዚህ እዛ ቦታ ፈቅዶም ቢሆን ከኮሪደር ልማቱም ይሁን ከተማዋ እየተለወጠችበት ካለችበት ሁኔታ እየተነሳ ያለበት ሁኔታ አለ። ይሄንም የቶቹ መነሳት አለባቸው የሚለውን ያሳውቃል ማለት ነው። ለደንብ ማስከበር ያሳውቃል። ብቻችንንም አይደለም ከግንባታ ፍቃድ ጋር በመሆን ከዛ ግንባታ ፍቃድ አንሱ ሲል ለነዚህ ሰዎች አሳውቆ ለምሳሌ ትናንት ዛሬም እያስከፈለ እያስለጠፈ እንደገና ከኮሪደር ልማት ጋር አንዳንድ ጊዜ ደግሞ የሚነሱባቸው ቦታዎችም መለየት ሲገባቸው ያልተደረሰበትን ቦታ እንደዚህ የሚሄድ ነገር አለ። ዞሮ እናንተ ግንባታ ፍቃድ ለሰጠው ደረሰኝና ለፈቀደው ፍቃድ የማፍረስ መብቱም ስልጣኑም የላችሁም። ፍቃዱን ሰጥቶ ሊሆን ይችላል። አሁን ባልኩ ሁኔታ ከከተማው ልማት ጋር በተያያዘ ሁኔታ ሊነሱ ሊፈርሱ የሚገባቸው ነገሮች ካሉ ያሳውቃል ማለት ነው ለደንብ ማስከበር። የፍቃዱ ጊዜ አልደረሰም። ሰውየው እኮ ትናንት ነው የወሰደው እንትኑ እዚህ ቦታ ላይ ያለው ይፍረስ ስለተባለ ግን የዚያ ሰውዬ ንብረትና ምናምን በቃ ግምት ውስጥ አይገባም ማለት ነው። እናንተ ማፍረስ ነው ስራ። ይሄንን ከግንባታ ፍቃድ ጋር ነው መነጋገር ያለበት ይሄ አካል ፍቃዱን ከሰጠው አካል ጋር ማለት ነው። ለኛ ፎርማል የሆነ ህጋዊ የሆነ ደብዳቤዎች ይደርሱናል በየደረጃው ለወረዳው ለክፍለ ከተማው እርምጃውን ይወስዳል ማለት ነው። አዋይቷል ግንባታ ፍቃድ ሰብስቦ እነዚህን የሚመለከታቸውን አካላት አሁን ከተማዋ ከምትፈልገው መሆን ከሚገባው ነገር ጋር ይሄ መሆን አለበት በሚል ተዋይተዋል። በደንብ ያልተግባቡት የሚቀር ነገር ካለ መልሶ መነጋገሩ ነው የሚሻለው። ገሺ እዚሁ ላይ አንዳንድ ጊዜ ንብረት ሲባል የሀገርም ነው የዜጎችም ነው። እርሶ የሚመሩት ተቋም ውስጥ ያሉ ደንብ አስከባሪዎች የሰው ልጆች ናቸው። እዚህ ጋር ያለው ንብረት የሰው ልጅ ነው የሀገር ነው። የሆነ የግል ጠብ ያለ የሚመስል አይነት አፈራረስ ለምንድን ነው ማለት? እሺ መብቱ ነው የግንባታ ፍቃድ ጋር ሄዶ ይነጋገር። ከዛ እናንተ አፍርስ የምትሉበት ሂደት አለ። ካላፈረሰ እናንተ ሄዳችሁ የምታፈርሱበት አለው ስቴፕ መሰለኝ። ግን መጨረሻውን ስታፈርሱት ራሱ በስርዓትና መልሶ ቢያንስ ጥቅም ላይ እንዲውል በሚያደርግ መንገድ አይደለም የምንመለከተው። ይሄ እዚህም ላይ የምግባር ብልሽት እንዳለ በጣም በሚያሳይ መንገድ ነው። በቃ ሰባብሮ መንቀል። ሰላም የኢትዮ አዲስ ዴይሊ ተከታታዮች፣ ዛሬ ወደ እናንተ የማቀርበው ታሪክ አይምሮአችሁን የሚሰብር ልባችሁን የሚያደማና ለብዙ ጥያቄዎች የሚዳርግ ነው። ከፍተኛውን የትምህርት ደረጃ ፒኤችዲን እየተማሩ ለትውልድ ብርሃን የሚሆኑ የዩኒቨርሲቲ መምህራኖቻችን ዕለታዊ ምግባቸው ሙዝና ዳቦ ብቻ እንደሆነ ቢነገራችሁ ምን ይሰማችኋል? ይህን አስከፊ እውነታ በዝርዝር እንመለከታለን። የትምህርት ከፍተኛ ደረጃ ላይ የደረሱ ለሀገር እድገት ቁልፍ የሆኑ እነዚህ መምህራን ከጫማቸው እስከ ቤተሰባቸው ከምግባቸው እስከ መንፈሳዊ ሰላማቸው በከፍተኛ ሰቆቃ ውስጥ እንዳሉ ይናገራሉ። ይህ ጥንታዊ ዘገባ የመምህራንን የኑሮ ትግል የሚያሳይ አሳዛኝ ምስክርነት ነው። በተለይ ደግሞ ፒኤችዲ የሚማሩት ላይ የሚያተኩር። አስተማሪ በጫማው ትለየዋለህ እኮ። አንድ መምህር
ከኑሮ ውድነቱ የተነሳ የሚገጥማቸውን ውርደት እንዲህ ሲሉ ይገልጻሉ። አስተማሪም በጫማው ትለየዋለህ እኮ አንድን ጫማ ለብዙ ዓመታት ነው የምንጫማው። ብዙ ሲረገጥ የአቀማመጥ ሚዛኑን ያጣል። እኛ ግቢ ብትመጣ ትደነግጣለህ። የብዙ መምህር ጫማ ተንሻፎ ነው ያለው። ድምፅ አውጥቶ ጣሉኝ ነው እያለ ያለው። እንዴት ትጥለዋለህ? ግማሽ ደሞዝህን ደህና ጫማ እንደማይገዛ እያወቅ ብለው በቁጭት ይጠይቃሉ። ከኢንጂነሪንግ ተማሪዎቻቸው ፊት የሚገጥማቸውን ውርደት ሲናገሩ ደግሞ ታች ግቢ ለምሳሌ ኮመን ኮርስ የምንሰጣቸው የኢንጂነሪንግ ተማሪዎች አሉ። 5 ዓመት ገደማ ዩኒቨርሲቲ ይቆያሉ እና ሸፋፋዋን ጫማን ያውቋታል፣ ጃኬትን ያውቋታል። ገደድ ሸፈፍ እያልክ ስትመጣ ከርቀት ይለዩሃል። በጫማ ባይለዩ በጃኬት ይለዩሃል። ደግሞ ይቀልዱብሃል። ባይቀልዱብህም እንደሚቀልዱብህ ታስባለህ። ባጠገባቸው ስታልፍ ትሸማቀቃለህ። ይህ ነገር ስሜትህን ይጎዳዋል። አስበው አንድ የኢንጂነሪንግ ተማሪ ዩኒቨርሲቲ ገብቶ በኬሚካል ሚሆን በመካኒካል ኢንዱስትሪ እስኪመረቅ ድረስ አንተ መምህሩ ጫማ መቀየር አለመቻልህ አያምም? ይህ ጥያቄ የመምህራንን ስቃይ ምን ያህል ጥልቅ እንደሆነ ያሳያል። ባጭሩ ቅድም ኑሯችን ጫማችን ነው የሚመስለው ያልኩህ ለዚያ ነው በማለት ቃላቸውን ያጠቃልላሉ። ሶስተኛ ዲግሪያቸውን በአዲስ አበባ ዩኒቨርሲቲ የሚማሩት መምህራን ሰቆቃ። ይህ ጥናታዊ ዘገባ በአዲስ አበባ ዩኒቨርሲቲ ውስጥ ፒኤችዲ የሚማሩ መምህራን ላይ ያጠነጥናል። መምህራኑ የበለጠ በተማሩ ቁጥር የበለጠ እየተራቡ እንደሆነ ያወሳል። ቢቢሲ በርከት ያሉ የፒኤችዲ ተማሪዎችን ለወራት ቃለ መጠይቅ ሲያደርግ ቆይቷል። የብዙዎቹ ኑሮ በ5 መምህራን ታሪክ ውስጥ ተጨምቆ ቀርቧል። እጩ ዶክተሮቹ የሰቆቃ ህይወታቸው በቤተሰባቸው ላይ ሊያሳድር የሚችለውን ሀፍረትና በተማሪዎቻቸው ላይ አሉታዊ ስሜት ለማስወገድ ማንነታቸው በፊደል ተወክሏል። ቀንም ማታም ቀጭን ሽሮ ነው የምበላው። መምህር ሀ ልጆቼንና ባለቤቴን ገጠር ትቻቸው ነው የመጣሁት። አዲስ አበባ ባመጣቸው የት ያድራሉ? ምንስ ይበላሉ? እኔ ራሴ የማድረው ዶርም ውስጥ ለ4 ተዳብዬ ነው። በስተርጅና እንዲህ ይኖራለሁ አላልኩም ነበር። ለዚህ 1500 ብር እከፍላለሁ። 3 ልጆች አሉኝ። በየወሩ ለቤተሰብ 7000 ልክላቸዋለሁ። እጄ ላይ ስንት ቀረ? 1000 ቀረችኝ። አንድ ሰው በ1000 ብር አንድ ወር እንዴት ነፍሱን ያቆያል ብለው በአግራሞት ይጠይቃሉ። ሌላ ወጪ አለብኝ። የልጆች የትምህርት ቤት ክፍያ 2000 ብር ነው። ከየት አምጥቼ ልክፈል? ከዚህም ተበዳድሬ እከፍላለሁ። የሚያቃዥን ልጆቼ ቢታመምስ የሚለው ነው። እንቅልፌን አጣለሁ። እግዚአብሔር ረድቶን እስከዛሬ አልታመሙም። በቃ በየወሩ ጸሎቴ ልጆቼ እንዳይታመሙ ብቻ ነው። ምን ይውጠኛል? በምኔ አሳክማቸዋለሁ? አንዳንዴ ችግር ሲጠናብኝ ወንድም ያለ በወር እንዲደጉመኝ እለምነዋለሁ። አይጨክንብኝም። በወር 4000 ብር አካባቢ ይቆርጥልኛል። እሱ ባይኖር ምን ይውጠኛል? ይህን ሁላ ዓመት ተምሬ ራሴን አለመቻሌ ግን የእግር እሳት ይሆንብኛል። ስለ ልጆቻቸው ሲናገሩ ደግሞ የአስተማሪ ልጅ መዝናናት አያውቅም፣ ልብስ አይቀይርም። ልጆቼ ልብሳቸው ሰውነታቸው ላይ ያልቃል። ባደጉ ቁጥር እደነግጣለሁ። ሱሪ ያጥራቸዋል። ልብስ መግዛት ሊኖርብኝ ነው። አባት ልጁ ሲያድግ መደንገጥ አለበት። እኔ ግን እደነግጣለሁ። ምንም ማድረግ አልችልም። ከየት አምጥቼ ነው ልብስ የምገዛላቸው? አስተማሪ ነኝ። ሙስና አልሰራ። እዚህ ሀገር ሙስና ካልሰራ መኖር ትችላለህ እንዴ? ተወኝ በእናትህ። የፒኤችዲ ትምህርት በአብዛኛው 4 ዓመት የሚወስድ ቢሆንም ብዙዎች ከ6 ዓመት በላይ ይወስድባቸዋል። ይህ ጭንቀት ለአእምሮ ጤና መታወክ እንደሚዳርግ መምህሩ ይገልጻሉ። ፒኤችዲ በአብዛኛው 4 ዓመት ነው የሚወስደው። በ6 ዓመት ያልጨረሱ አሉ። አእምሯቸው የተነካሉ። ያበዱ ማአት ልጆች ያውቃለሁ። እንዴት ትማራለህ በዚህ ጭንቅ? ከ4 ኪሎ 6 ኪሎ ዞር በል። ብቻውን የሚያወራ ሰው አታጣም። የፒኤችዲ ተማሪ ነው። ጓደኞቼን ካየው መንገድ እቀይራለሁ። መምህር ለ ስለ ጓደኞቼ ልንገርህ። ድሮ አብረውኝ የተማሩ ጓደኞቼ ብዙዎቹ ባንክ ይሰራሉ። አንዳንዶቹ ደግሞ መንግስታዊ ያልሆኑ ድርጅቶች ውስጥ ናቸው። ይናፍቁኛል፣ እናፍቃቸዋለሁ፣ ግን በፍጹም አላገኛቸውም። ከርቀት ካየዋቸው ራሱ መንገድ እቀይራለሁ። ለምን በለኛ። ልጋብዝ ሲሉኝ ይሰማኛል። ግብዣውን ብፈልገውም ወደኋላ መቅረቴ ያንገበግበኛል። አሁን አንድ ጓደኛ ያለ የውጭ ድርጅት ውስጥ ነው የሚሰራው። $2500 ገደማ ያገኛል። ኑሮ ያስቀናኛል። ከአንዳንዶቹ ጋር መንገድ ካገናኘን ተው እንጂ አትራቀን እናግዝሃለን ይሉኛል። እሸማቀቃለሁ። ምን ነው አሞህ ነበር እንዴ ይሉኛል። ራስህንማ እንደዚህ አጣል ይሉኛል። ብዙ ሰው ጀዝቦ ቀርቷል እኮ። እኔ እግዚአብሔር ረድቶኝ እጅ አልሰጥ ብዬ እንጂ ብዙ ልጆች እኮ አእምሯቸው ተነክቶ መንገድ ወድቀዋል። ቀልዴን መሰለ? ይሄ ገርመሃል እንዴ? ፍቺ የፈጸሙ አሉ። ትዳራቸው የፈረሰ አውቃለሁ። በጭንቅ በሱስ ውስጥ ወደቁ አሉ። ያበደ አስተማሪ 2 እና 3 በዩኒቨርሲቲ አታጣም።
ቀልዴን እንዳይመስልህ። እኔ ራሴ አንዳንዴ እያበድኩ ይመስለኛል። ቤተሰቤ ይደውላሉ፣ ባለቤቴ በጣም ስትቸገር ትደውላለች። እስከ መቼ ነው በዚህ ድህነት የምታኖረን? ለምንድነው ትምህርቱን ትተህ ስራ የማትፈልግ ትለኛለች። እኔም ነገሩን አስቤበት ነበር። ነገር ግን በማስተማር ላይ ነው እድሜን የፈጀሁት። እንዴት ነው አሁን ድንገት ልምድ ሳይኖረኝ ኤንጂኦ እና ባንክ የሚቀጥረኝ? ማን አስተማሪኝ ይቀጥራል ደግሞ? የመረጥነው መንገድ በጣም ጎዳን ወንድሜ። ከዜሮ መነሳት ይከብዳል። እንደነገርኩ ጓደኞች ያሉ በጥሩ ጊዜ ኤንጂኦ የገቡ በትምህርት ብዙም ያልገፉ ጂ+2 ቤት የገነቡ። እኔ በዚህ እድሜ ፒኤችዲ እየሰራው ዶርም ውስጥ ከአራት ሰው ጋር ተዳብዬ እኖራለሁ። እንዴት አይሰማኝም ታዲያ? የቱ ጋ ነው የተሳሳትኩት? መምህር ሐመር ውሃ ልጆቼ እንዳይታመሙ ነው ጸሎቴ አላልኩም? እንደ ድል ሆኖ አይታመሙብኝም። ቢሆንም ግን ልጆች አይደሉ ብዙ ነገር ያምራቸዋል። ስለዚህ ቤተሰብ ጋር ሲሄድ ከቤት አንወጣም፣ ከተማ አንወስዳቸውም፣ ይዘናቸው መውጣት እንፈራለን። ይሄ ነገር ይሰማኛል። እንደ አባት አይሊዝ ዘምዳውን ትቻቸዋለሁ እላለሁ። ገባህ? የቱ ጋ ነው በህይወት የተሳሳትኩት እላለሁ። ጓደኞቼ ኑሮዬን ያዩና ከንፈር ይመጣሉ። የት የምትደርስ ሰው ነበርክ እኮ፣ ምን ዋጋ አለው አስተማሪ ሆነ ቀረህ ይሉኛል። መማር የጎዳው ሰው ካለ አንተን ነው ይሉኛል። ልክ ናቸው እኮ። ታምናለህ? በህይወቴ አንደኛ ያልወጣሁት 9ኛ ክፍል ብቻ ነው። ታዲያ የቱ ጋ ነው የተሳሳትኩት? የሀብታም ልጅ የሚያስጠና ፒኤችዲ ተማሪ መምህር የኔ ጓደኛ አለ። ፊዚክስ አስተማሪ ነው። የግል ትምህርት ቤት እያመለከተ አልተሳካለትም። አሁንም ተደብቆ እያመለከተ ነው። ሃይስኩል ለማስተማር ቤተሰብ ጋር ሄደው አያውቅም። ሁልጊዜ ቆዝሞ ነው የማገኘው። የምናውቃቸው ውጭ ዶክተሮች ደግሞ አሉ፣ ተደብቀው በአውቶቡስ ተሳፍረው የሀብታም ልጅ አስጠንተው የሚመለሱ። ተወኝ በእናትህ፣ ይህ ሙያ እኮ ገደለን። በየቀኑ ዳቦ በሻይ ነው የምንበላው። የምግብ እጦት ስቃይ። አንድ መምህር በዩኒቨርሲቲ ግቢ ውስጥ ስላለው ውድነትና የራሳቸውን የምግብ ሁኔታ ሲገልጹ እዚህ 6 ኪሎ ግቢ ውስጥ በየአይነቱ 600 ብር የሚሸጥበት ቤት አላሉ። ማመን አቅቶኛል። ከየት አንጥተው ነው የሚበሉት? እኔ ሳልዋሽ ልንገርህ፣ ጠዋት 2 ዳቦና 1 ሻይ እበላለሁ። ቁርስ 30 ብር ነው። ሁልጊዜ ቁርሴን የምበላው ዋይት ሃውስ 5ኛ በር ባለች ካፌ ነው። ምሳ እዚያችሁ ካፌ ሄጄ ቀጭን ሽሮ እበላለሁ። እራትም ሽሮ እበላለሁ። 50 ብር ነበር የምበላው። አሁን ወደ 70 ብር ገብቶ ግራ ገብቶኛል። ስጋት በላም ወይ ነው ያልከኝ? ሳቅ በተሞላበት ስጋት በላም ነው ያልከኝ? ትቀልዳለህ አይደል? ስጋ የሚበላ አስተማሪ አለ እንዴ? እኔ አላውቅም። ላጤ ራሱ አይበላም፣ እንኳን እንደኔ ባለ ትዳር የሆነ። ሽረ ራሱ እኮ ተሳስተ ውጭ ከበላ ደሞዝህ ያልቃል። ስጋ ለመብላት ኖርማል ነው። ረስተነዋል። ስጋን አይናፍቀንም ሁሉ። ልጆቼ ስጋ ቢበሉልኝ ግን ደስ ይለኝ ነበር። ባለቤቴ ሱሪ ገዛችልኝ። የኑሮ ውጣ ውረድ። ሁሉም የፒኤችዲ ተማሪዎች ተጨማሪ ገቢ ለማግኘት የተለያዩ ዘዴዎችን ይጠቀማሉ። ሁሉም ፒኤችዲ ተማሪ ተደብቆ ተባራሪ ስራ ለመስራት ይሞክራል። ሰርቬይ የሚሰራ አለ፣ ሃይስኩል የሚያስተምር አለ፣ ስሙን ቀይሮ ሀብታም የሚያስጠና አለ። ብዙ ፒኤችዲዎች ግን ዋና የገቢ ምንጭ የተማሪ ፔፐር መስራት ነው። እኔ አንዱም ተሳክቶልኝ አያውቅም። ለዚያ ይሆናል ችግር የጠናብኝ። ስለ ልብስና ጫማ ሁኔታዎች ሲናገሩ ደግሞ አዲስ ጫማ ለመጨረሻ ጊዜ መርጬ የገዛሁት የዛሬ 10 ዓመት ነው። ወርልድ ቪዥን አንድ ስራ አግኝቼ በ3000 ብር ምን የመሰለ ጫማ ገዛው። ደጉ ጊዜ። ከዚያ ወዲህ አዲስ ጫማ አልገዛሁም። አብዛኞቻችን እንደዚያ ነን። ጫማችን ተንሻፎ ነው ያለው። አንድ ፒኤችዲ ተማሪ አለ እዚህ የማውቀው። 2 ዓመት ሙሉ አንድ ልብስ ለብሶ አንድ ጫማ ተጫምቶ ይኖራል። እኔ ደህና ነኝ። የዛሬ 3 ዓመት አካባቢ ባለቤቴ ብር አገኘችና መንገድ ላይ ጂንስ ገዝታልኝ መጣች። እግዚአብሔር ይስጣት። እስከዛሬ ለብሰዋለሁ። የመምሩ የስነ ልቦና ሁኔታም እጅግ አሳሳቢ ነው። አስተማሪ ነኝ። ሙስና አልሰራ። እዚህ ሀገር ሙስና ካልሰራ መኖር ትችላለህ እንዴ? ተወኝ በእናትህ። ብዙ ጊዜ ቤት ነው የምቀመጠው። አእምሮዬ ተነካ። ሰው ሸሸው። ዜና ራሱ የምሰማው 3-4 ቀን ካለፈ በኋላ ነው። ከሰው አልጨመርማ። ከሁሉ የከፋኝን ቀን ልንገርህ። ባለትዳር ነኝ ብያለሁ። አንሶላይን ሳየው ሆድ ይብሰኛል። ድሮ ነው ጥሩ በሆነ ዘመን ጊዜ የገዛሁት። ትዝ ሲለኝ 8 ዓመት ሆኖታል። አንሶላችን ምን አለ ጎበዝ ተማሪ ባልነበርኩ እላለሁ። መምህርሰ ከሰው አልጨመርም። አብዝቼ እተክዛለሁ። ፊደል ያልቆጠረ ብዙ የማውቀው ሰው ቤት ንብረት አለው፣ የተሻለ ህይወት ይመራል። እኔ ለምን ተማርኩ እላለሁ አንዳንዴ። እንደሱ አይባልም አውቃለሁ፣ ግን ምን ላድርግ? ወደ አእምሮ የሚመጣውና የምነግርህ ውስጤ ጠንካራ ሆኖ ነው ከራሴ ያለሁት እንጂ ጭንቅላቴ እኮ ልክ አይደለም። እንደ ባይተዋር ነው የምኖረው። አንዳንዴ ለብቻዬ እያወራሁ ራሴን አገኘዋለሁ። ጓደኛ የለኝ፣ ምን የለኝ። ሰው ሆነ ከሰው ጋር መጨመር ካልቻልክ ማበድ ማለት አይደለም።
ከወር እስከ ወር ኪሴ ባዶ ነው። ከቤት የማልወጣውም ለዚያ ነው። ታክሲ ውስጥ ሰው ባገኝስ ብዬ እሳቀቃለሁ። ከዚህ ሁሉ ለምን ቤት አልቀመጥም ብዬ ነው ያለሁት። በቀደም ትዝ ሲለኝ ለባለቤቴ የተጋባን ቀን ከገዛውላት ስጦታ ውጪ ገዝቼላት አላውቅም። ባትነግረኝም ሞራራ መጎዳቱ አይቀርም። ለልጆቼም እንደዚያው። ከዚህ በላይ ምን የሚያሳዝን ነገር አለ? እኔ መምህር በመሆኔና እነሱ የመምህር ቤተሰብ በመሆናቸው ተጎድተዋል። ምንም ጥያቄ የለውም። አንዳንዴ ምን አለ ድሮ ጎበዝ ተማሪ ባልነበርኩ የምለውም ለዚያ ነው። የአካዳሚክ ጭቆናና የህይወት ክፍያ። ፒኤችዲ ተማሪ የሆኑ መምህራን ከኑሮ ውድነት በተጨማሪ በአካዳሚው ውስጥም ለተጨማሪ ጭንቀት ይዳረጋሉ። ፒኤችዲ ከተመዘገብክ በኋላ 2 ሴሚስተር መደበኛ ኮርስ ትወስዳለህ። ከዚያ ሲኖፕሲስ ዲፌንስ ታቀርባለህ። ከኮርሱ በኋላ መምህራን ፐብሊኬሽን ይጠየቃሉ። አርቲክል ሪቪው በጆርናል ማሳተም አለብህ። ማሳተም ያለብህ በስመጥር ጆርናል ወይም ሬፑታብል ጆርናል ላይ ነው። ለዚያ ትከፍላለህ። በሌለኝ ገንዘብ $100 ከፈልኩ። መጀመሪያ $900 ነው የጠየቁኝ። አገሬ ኢትዮጵያ እንደምትባል ያለሁበትን አሳዛኝ ሁኔታ ዘርዝሬ የኔ ደሞዝ $100 እንደማይሞላ አብራርቼ ስንትና ስንት የሰቆቃ ደብዳቤ ጽፌላቸው ከስንት የወራት ልመና በኋላ $100 ተደረገልኝ። ፒኤችዲ መምህራን ተባባሪ ፕሮፌሰር ወይም አሶሺየት ፕሮፌሰርስ ናቸው። አሳትም የሚሉ ለአንተ አስበው መሰለ? ለራሳቸው ብለው ነው። ተማሪው ጥናታዊ ጽሑፍ እውቅ ጆርናል ላይ ባሳተመ ቁጥር የእነሱም ስም ይገባል። ያን ሙሉ ፕሮፌሰር ለመሆን ይፈልጉታል። ስለዚህ ካላሳተም ግሬድ አላስገባም ብለው ይደራደሩሃል። አስበው እንግዲህ ለምግብ የሚተርፍ ገንዘብ የሌለውን መምህር በጆርናል ፍዳውን ሲያበሉት። ደሞዜ ያው ተጣርቶ 9900 ብር አካባቢ ነው። 1350 ብር ተጨማሪ አለች። ፒኤችዲ መስሪያ መሆኗ ነው። ወደው አይሱቁ። ችግሩ ምን መሰለ? ለፒኤችዲ ትምህርት ስትሄድ የትምህርት መልቀቂያ ወይም ስታዲ ሊቭ ትሞላለህ። ያ ማለት ከመማር ውጪ ምንም ተጨማሪ ስራ አልሰራም ብለህ ቃል መግባት ማለት ነው። በፊት ትንሽ ማስታገሻ የነበረው የትርፍ ሰዓት ስራ ነው። ለምሳሌ የማታ ወይም የርቀት ክላስ እናስተምርና ገቢ እናገኝ ነበር። ለምሳሌ ኦቨርሎድ የሚባል ነገር ነበር። ከ12 ክሬዲት በላይ ካስተማርክ በሴሚስተር ይከፈልሃል። ልክ ፒኤችዲ ሲጀምር ያ ሁሉ ይቆማል። ስለዚህ ከፍ ባልክ ቁጥር ህይወትህ ከድጡ ወደ ማጥ ነው የሚሆነው። እኔ ለምሳሌ ባለትዳር ነኝ፣ ልጅ አለኝ። ቤት ተከራይቼ መኖር ግን አልችልም። ትቻቸው ነው የምማረው። ትዳሬም አስተምረው እንደነበር ትምህርት የርቀት ሆኗል። ለልጄ ክብር ስል ስሜን አትጥቀሰው። ኑሮዬን ግን ልነግርህ እችላለሁ። በየቀኑ ሙዝ በዳቦ ነው የምበላው። እኔ ብቻ ሳልሆን ሁላችንም እንደዚያ ነን። ሙዝ በዳቦ እየበላ ነው የምንማረው እያነቀን። ቤተሰብ ይዘህ በ3000 ብር ታዲያ ስጋ ልትበላ ያምርሃል? 3000 ብር ነው እኮ የሚተርፈን ለምግብ። ቤት ኪራይ ሌላ ስራስ ምታት ነው። በየጊዜው ኑሮ ሲጨምር የሚቀንስ ቤት ፍለጋ እንንከራተታለን። ፍራሽ ተሸክመ ስትሄድ ያስተማርከው ተማሪ ያይሃል፣ በቃ ይሰማሃል። መንግስት ምን አለ የሳር ቤት እንኳን ሰርቶ ቢሰጠን፣ የጭቃ ቤት ቢሰራልን ምን አለ? ኢዚስ ቱ ማች ቱ አስክ። ይህ ይከብዳል። የዩኒቨርሲቲ መምህር ሆነ ባልዲ ይዘህ ፍራሽ ተሸክመ ስትንከላወስ አያሳዝንም? ደግሞ አከራዮች መምህር መሆናችንን ሲያውቁ ቅድሚያ ብር ይጠይቁሃል። ላይኖረው ይችላል ብለው ስለሚፈሩ ነው። መምህር የማያከራዩ ሁሉ አሉ። እኔ እውነቱን ንገረኝ ካልከኝ ወደፊት መምህር የሚሆን ሰው በዚች ሀገር የሚኖርም አይመስለኝም። የድሃ ድሃ ነን። መምህራኑ ኑሯቸውን እንዲህ ሲሉ ይገልጻሉ። የድሃ ድሃ አይደላችሁም ይሉናል። ነን። እንደግመዋለሁ። የድሃ ድሃ ነን። ለመምህር የድሃ ድሃ የሚል ቃል ያንሰዋል። ብዙ ሰው ደሞዝ ስለምናገኝ የድሃ ድሃ አንመስለውም። በዲግሪ ላይ ዲግሪ ስለጫንን የድሃ ድሃ አንመስለውም። የድሃ ድሃ ነን። አዲስ አበባ ዩኒቨርሲቲ ፒኤችዲ ተማሪ ሆነ የማይሆን ስራ የሚሰሩ መምህራን አሉ ብለውኛል ጓደኞቼ። በጋራ ፍራሽ ዘርግተው ለብዙ ሆነው አንዲት ክፍል ቤት የሚኖሩ የዩኒቨርሲቲ መምህራን አውቃለሁ። በተለይ ቤተሰብ ያለን መምህራን በጣም ተጎዳን። እኔ አሁን በመረጥኩት የህይወት መስመር እጸጽታለሁ። በልጅነቴ መምህር ለመሆን የተመኘሁት ራሱ ስህተት ነበር ወይ እላለሁ። በጣም የማደንቃቸው መምህራን ስለነበሩ ነው የተሳሳትኩት። እነሱ ናቸው ያሳሳቱኝ። ወዳቸው ስለነበረ ነው የተሳሳትኩት። ከነርሱ ህይወት መማር ነበረብኝ። ልንገርህ፣ ድሮ እኔን ያስተማሩኝ መምህራን እኮ ከኔ እኩል ወይም ያነሰ ነው የሚያገኙት። ምን ያህል ሞራል ይኖራቸዋል? መንግስት ሴክተር መስሪያ ቤት እንደዚህ አይደለም። በየጊዜው እድገት አለ። እንዴት ከ20 ዓመት በፊት ያስተማሪኝ መምህር ጋር እኩል ደሞዝ አገኛለሁ? እኔን ያስተማሪኝ ዶክተር እኮ አሁን ስመረቅ ከእሱ እኩል ደሞዝ ላገኝ ነው። ይህ ልክ አይደለም። ድሮ 2008 ላይ ያስተማሪኝ ሰውዬ አሁን እኩል ነው ደሞዛችን። ወላጅና ልጅ እንዴት እኩል ይሆናል? የቀለም አባቶቼ ጋር ደሞዜ እኩል መሆን አለበት። እንዲያው ስታስበው ስሜት ይሰጣል። እስኪ መንግስት የሚሰማ ከሆነ ንገሩልን። በጣም ተቸግረናል። የምሬን ነው። ስለምግባቸው በድጋሚ ሲናገሩ ስጋ በምን ያህል ጊዜ ትበላለህ ነው ያልከኝ? ተው እንጂ የትኛው መምህር ስጋ ሲበላየ?
እኔ ስሜን ካልጻፍከው ምን እንደምበላ ልነግርህ እችላለሁ። ጠዋት ክላስ ከመግባታችን በፊት ሙዝ በዳቦ እንበላለን። ከክላስ ስንወጣ ድጋሚ ሙዝ ይዘን ወደ ቤት እንሄዳለን። ምሳ ላይ ደረቅ እንጀራ 25 ብር ገዝተን በሽሮ እንበላለን። ጥናት ላይ ቆይተን ማታ ሲደክመን ቀን ይዘነው የመጣነው ሙዝ በዳቦ እንበላለን። ሙዝና ዳቦ ይዘን በልተን በውሃ አወራርደነው እንተኛለን። እዚህ በጋራ አንድ ክፍል ቤት የምንኖረው ሁላችንም የፒኤችዲ ተማሪዎች ነን። ዶርማችን የሙዝ ልጣጭ ነው የሞላው። ስጋ ትበላለህ ነው ያልከኝ? ስጋ የሚበላ መምህር አለ እንዴ? የማልዋሽህ በዚህ ዓመት 2016 መጨረሻ ከ2 ጊዜ በላይ ስጋ አልበላውም። ሁለቱንም ጊዜ ሰው ጋብዞኝ ነው። ብሔራዊ ፈተና ለመፈተን ያለው ፈተና ከጥቂት ወራት በፊት በዩኒቨርሲቲ የሚገኙ መምህራን የሁለተኛ ደረጃ ብሔራዊ ፈተና ለመፈተን እንዲዘጋጁ ተነግሯቸው ትንቅንቁ ተጀመረ ይላል በዚህ ሂደት ያለፈ አንድ የዩኒቨርሲቲ መምህር። ፈታኝ ከሆንክ አበል ትበላለህ። በዓመት አንዴ የሚመጣ እድል ስለሆነ ሎተሪ እንደደረሰን ነው የምንቆጥረው። በዚህ ትንቅንቅ ውስጥ ረዳት ፕሮፌሰሮች፣ ዶክተሮች፣ ሌክቸረሮች ይገኙበታል። የፒኤችዲ ተማሪዎችን በልመና ሰርገው የሚገቡበት አጋጣሚ አለ። ነገሩን ለማርገብ ኃላፊዎች ማስጠንቀቂያ መስጠት ጀመሩ። ፈታኞች ለደህንነት አስጊ የሆኑ ቦታዎች ጭምር ሊመደቡ እንደሚችሉ አስፈራሩ። ይህ ማስፈራሪያ ግን በተለይ እጩ ፒኤችዲዎችን ሊመልሳቸው አልቻለም። በመጨረሻ እድለኞች ተመረጡ። ከአክሱም ዩኒቨርሲቲ ለዚህ ፈተና የተመደበ መምህር ለቢቢሲ ሲናገር ለደህንነት አስፈሪ የሆኑ ለምሳሌ ሸኔ በሚንቀሳቀስባቸው ደንቢዶሎና ነቀምት አካባቢዎች፣ የፋኖ ኃይሎች በሚገኝባቸው የደባርቅ ገጠራማ አካባቢዎች በወታደራዊ ኮንቮይ ታጅበው እንዲሄዱ ተናግረዋል። አንዲት ነፍሰ ጡር መምህርትም አብራቸው እንደነበረች ያስታውሳሉ። ይህ ሁሉ ተጋድሎ የአበልና ኑሮን ለመደገፍ ነው። ከሞትን እንሙት ብለን የገባንበት ነው። ቢቢሲ ለመሆኑ አበሉ ምን ያህል ቢሆን ነው? መምህሩ በቀን 400 ብር ነው። ፈተናውን ስትፈትን ደግሞ 550 ብር ይጨመራል። ከ550 ብር ውስጥ ግን ግብር ይቀነስና 357 ብር ከ50 ሳንቲም ይደርሰናል። ጥብሱ መረቅ ይብዛበት። የምግብ ስልቶች። ሌላ የብሔራዊ ፈተና ተሳታፊ መምህር በዚህ ሂደት መመረጥ ትልቅ እድል እንደሆነ ይናገራሉ። እውነት እልሃለሁ ከስንት ጊዜ በኋላ ጥብስ የበላንበት መልካም አጋጣሚ ነበር የተፈጠረልን። የጥብስ ዋጋ ውድ ነው። ደግነቱ ገጠር ምግብ ቤቶች ደግሞ ጥብሱ በርከት ይላል። 5 ሆነን 3 ጥብስ እናዛለን። ነገር ግን ምግብ ስናዝ አንድ ማሳሰቢያ እንሰጣለን። መረቅ ይብዛበት እንላለን። ይህ መምህር -1 እና -2 የሚባል አዲስ የምግብ አስተዛዘዝ ስልት መምጣቱን ያብራራል። ይህም ከተመጋቢው በ1 ወይም በ2 ቁጥር ያነሰ ምግብ ማዘዝ ማለት ነው። ለ5 ተመጋቢ 3 ምግብ እንደማለት ነው። ይህም ታዲያ በስንት ጊዜ ሬስቶራንት ሄደን የመመገብ እድል ከገጠመን የምናደርገው ነው እንጂ ማናቅምሶን። ቢሮ ውስጥ የሚያድሩ መምህራንና የተበተኑ ቤተሰቦች። ከዚህ ቀደም ቢቢሲ በመቀሌ ዩኒቨርሲቲ አንዳንድ መምህራን የተማሪ ዶርም ውስጥ ማደር መጀመራቸውን መዘገቡ ይታወሳል። አሁን ደግሞ የሌሎች ዩኒቨርሲቲዎች መምህራን እንደሚሉት የቤት ኪራይ ችግርና ብስጭት ወደ ሱስ የመራቸው አንዳንድ መምህራን ቢሮ ውስጥ ተደብቀው ለማደር ተገደዋል። ትልቅ ቤተሰብ ያላቸው መምህራን ደግሞ በቤት ኪራይ ውድነት የተነሳ ቤተሰባቸውን ወደ መበተን ሂደዋል። ልጆቻቸውን ገጠር ወደሚገኙ ራቅ ወዳሉ የትውልድ አካባቢዎቻቸው መላክም በጣም የተለመደ ነገር ሆኗል። የኑሮ ውድነቱ ከባለ ትዳርነት ወደ ላጤ ሊግ አውርዶናል ይላሉ። እኔ እድለኛ ነኝ፣ ቤተሰቦቼ ያግዙኛል። መምህር አንድ መምህር የራሳቸው ቤተሰብ እንደሚደግፋቸው ሲገልጹ የጓደኞቻቸውን አስከፊ ሁኔታ ግን እንዲህ ሲሉ ይናገራሉ። ትዳራቸው የፈረሰ አውቃለሁ። ግራ ገብቶት ባጃጅ የሚሰራ ልጅም አውቃለሁ። ክፍለ ሀገር ነው ያለው። ጥሎ ሄደ። በቃ ከዚህ ትምህርት ባጃጅ ብነዳ ይሻለኛል ብሎ ጠፋ። መቀለ ደግሞ ባጃጅ ኮንትራት የሚሰራ መምህር ነበረ። አሁንም ያለ ይመስለኛል። የተማሪ የማስተርስ ወረቀት እየሰሩ ኑሯቸውን የሚደጉሙ አውቃለሁ። ከክላስ መልስ መሸት ሲል ሮጥ ብሎ ሰልቫጅ እየሸጠ ፒኤችዲ የሚማር ልጅ አውቃለሁ። በሊቢያ ወደ ስደት የወጡና በረሃ የቀሩም አውቃለሁ። የሚያስጠኑማ ማአት ናቸው። የሀብታም ልጅ ማስጠናት እድል ነው። የት ተገኝቶ? በሰው ካገኘህ ነው። የሚያሳዝንህ ምን መሰለ? ነገ ተስፋ ቢታይህና ብትማርኮ ጥሩ ነው። ለመለወጥ መሰቃየት አንድ ነገር ነው። ይህን ሁሉ ተሰቃይተ ደሞዝ ፈቀቅ አትልም። በአዲስ ማዕረግና በአዲስ ስም ድህነትን እንደ አዲስ ትጀምራለህ። እኔ አሁን እየተፍጨረጨርኩ ነው ፒኤችዲን ለመጨረስ። ግን ደግሞ ይህን ሁሉ የምለፋው 2000 ብር ለመጨመር እንደሆነ ሳስብ ተስፋ ቆርጣለሁ። መደምደሚያ
ይህ የዩኒቨርሲቲ መምህራኖቻችን ሰቆቃ የሀገራችንን የትምህርት ጥራትና የወደፊት ተስፋ አደጋ ላይ የሚጥል እጅግ አሳሳቢ ጉዳይ ነው። ከፍተኛ ትምህርት የወሰዱ ለትውልድ ብርሃን የሚሆኑ አካዳሚሻኖች እንዲህ ያለ የኑሮ ፈተና ሲገጥማቸው የትምህርት ስርዓቱና የሀገር ልማት እንዴት መቀጠል ይችላል? እኛ እንደ ኢትዮ አዲስ ዴይሊ ይህን እውነት ወደ ህዝብ ማምጣት የዜግነት ግዴታችን ነው ብለን እናምናለን። እናንተስ ይህን አስከፊ እውነት ስትሰሙ ምን ታስባላችሁ? የዩኒቨርሲቲ መምህራን ህይወት ለመሻሻል ምን መደረግ አለበት ብላችሁ ታምናላችሁ? አስተያየታችሁን ከታች ባለው ኮሜንት ቦታ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ እና ይህንን ቪዲዮ ለሌሎች በማጋራት ድምጻችንን ከፍ እናድርግ። ከኢትዮ አዲስ ዴይሊ ጋር ሁሌም ወቅታዊና እውነተኛ መረጃዎችን ያገኛሉ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ